ሰላም ሰላም ውድ ቤተሰቦቼ እንደምን አደራችሁ? ደህና አደራችሁ? አዳሩ ሰላም ነው? ቆይታ ሰላም ነው? ፈጣሪ ይመስገን። እኔ ጋር ሁሉም ሰላም ነው። ሁሉም ነገር መልካም ነው። ጌታ ስም ይባረክ። አላችሁ ቤተሰቦቼ ያላችሁ እስቲ ካላችሁ አለው ብሎ በእናታችሁ ሰብስክራይብ አርጉ፣ ላይክ አርጉ፣ በተቻለ መጠን ማለት ነው። እስቲ ቤተሰብ ሁኑ። እኔም ከእናንተ ጋር በአንድ ላይ ለመስራት እየታገልኩ ነኝ። ያው ከዚህ በፊት ነገር ያለው እንደዚህ አይነት ቪዲዮ ብዙ ጊዜ ሰርች አላውቅም። አሁን በዚህ አንድ ሁለት ወር ይሆናል አዲስ ነኝ። ስለዚህ በእናታችሁ ሰብስክራይብ አድርጉ፣ ላይክ አድርጉ እና በኮመንት ገብታችሁ በርቺ በርቺ በሉ። እንግዲህ የአማረች ዩቱብ ከኔ ጋር ያላችሁት ከኔ ጋር የኔ ቻናል እያያችሁ እየተከታተላችሁ ያላችሁት ውድ ቤተሰቦቼ እግዚአብሔር አምላክ ያክብራችሁ። ከልብ አመሰግናለሁ እና እያልኩ ዛሬ ይዤ የመጣሁት ቪዲዮ የማ ነው እና የተለመደው አብርሃምና ሩታ ፈረንጁና ደስታ ትላንት ወደ ለኔ አልተመቸኝም ነበር። ለዛ ቪዲዮ ያልሰራሁት ማለት ነው። ከባድ ይቅርታ እና እነሱ ፈረንጁና ደስታ መጥቶ ሩታን አስደነገጡ። ከለቀሰች እግዚአብሔርን አሳዘነችው። ምን አይነት ፈተና ነው የሩታ ፈተና እኮ ልጆች በዛ ጌታን በዛ ቅጣት ከሆነም ይበቃል፣ ጌታን ይበቃል። በኢየሱስ ምንም ይሁን በልጅ እናት አትፈተኑ። ፈተና በዛ ጌታን ፈተና በሌላ ነገር ምንም ይሁን ችግር የለም። በልጅ ላይ ቀልድ የለም። እናት ናት፣ ልጅ ነው። ስለዚህ እንደዚህ አይነት ነገር አታድርጉ። እንግዲህ እንደውም ያን ነገር እውነት ቢሆንም ማለት ነው እነ ፈረንጆና ደስታ ነገር እነሱ ያወሩት ወይስ ዳኒ ወይስ አብርሃም እንግዲህ እንደሱ ሰምቷል። ለእኛ ግልጽ አድርጎ አልነገሩም። እሱ እውነት ቢሆንም እንኳን ሄዳችሁ ለቤተሰብ ወይስ ለጓደኛ ወይ ለእህቶች ለወንድሞች መንገር አለባችሁ እንጂ ቀጥታ እናንተ ሄዳችሁ ሩታ ልጅሽ አለ፣ ልጅሽ የት አለ፣ ልጅሽ እናንተ ስትሏት በጣም ደነገጠችው። አንድ ነገር ብትሆንስ በዛው እናንተ እንደዚህ ስትሏቸው የኔ ልጅ ምን ሆነ ብላ አንድ ነገር ብትሆንስ በጣም ከባድ ነው። እንደዚህ አይነት ነገር አታድርጉ። መቼም ልጅ ነው፣ እናት ናት። አታድርጉ። እንደዚህ ጥሩ አይደለም። ሁለተኛ ደግሞ ደስታ ባለፈው እኔ የመጣሁበት አውሮፓ እየሄድኩ ነኝ ሰላም ነው እያለ ለማስታረቅ አስታርቄ እሄዳለሁ ምናምን እያለ ተመልሶ መጣ። ያኔ ነው መሸሽ። ድራማ እውነቱም ድራማ ነው። ድራማ ቀጥሏል ማለት ነው። እና መጀመሪያም ውሸት ነው ማለት ነው። የደስታ አውሮፓ ውሸት ነው ማለት ነው። ደግሞ እኔ የገረመኝ ነገር ጌታ በአንድ ሳምንት ውስጥ ወደ ሩታ ጋር፣ በአንድ ወር ውስጥ አብርሃም ጋር፣ በአንድ ወር ውስጥ ሄርሜላ ጋር ወደ እሱ ምን እየሆነ ነው? ቆይ የእናንተ ጥላቸው የእናንተው ይሻላል። ጌታን የእናንተ ይሻላል። በመሀል ያለው እኔ የማውቀው 3-4 ልጆች ነበሩ ከዚህ በፊት ግትር ብሎ ለሩታ የሚከራከሩትን አይቻለሁ። ግን አሁን ተገልብጦ አሁን ሩታን የዛ ጋር ግሩፕ ፈጥሮ ሩታን እያሳደቡ ናቸው። አንዴ አብርሃም አንዴ ሄርሜላ እያሳደቡ፣ አሁን ደግሞ ሩታ ሩታ ምን አረገች? ሩታ ምን አረገች? እናንተ ብትሆንስ? የማይሆን ሰው መጥቶ ልጅን እቀበላለሁ፣ እወስዳለሁ፣ እቀማለሁ ካለ እናንተ ዝም ብላችሁ ታያላችሁ? እሷ ምን ታረግ? ድራማ ቢሆንም የእሷ አክሽኑ ትክክል ነው።
ድራማ ቢሆንም እውነት ቢሆንም አክሽኑ አደንቃታለሁ ሩታን። ጌታ ለምን እንዋሻለን? ዋናው አክሽኑ አይደለም? አክሽኑን አሳይታለች። ትክክል ናት። እና የኦዲየንስ ጉዳይ ነው እኔ የገረመኝ ጌታ። አንድ ወዲህ አንድ ቦታ ብትቆሙ ምን ይሆናል? እሺ አሁን ባለፈው እኔ አንድ ቪዲዮ ሰርቻለሁ። ቡዜ ከዚህ በፊት ሁሌ ጥሩ ነገር በሩታ ጎን ሆና እያወራች ናት። ከዛ የሆነ በሩታ ላይ ስህተት ከታየ አዎ ሩታ ይሄ ጥሩ አይደለም፣ ተሳስተሻል፣ አጥፍተሻል፣ ይሄን ቡዜ ካለች ምን ችግር አለ? ምን ችግር አለ? ጥፋት ካለ አዎ ጥፋት ነው። እኔ በራሴ በኩል የአብርሃም ፋይል ሩታ መያዟን እኔ በራሴ በኩል ደስተኛ ነኝ። ለምን ደስተኛ ነኝ? እኔ ለምን ደስተኛ ሆንኩ? መጀመሪያ እሱ ራሱን አስከብሮ ባለትዳር መሆኑን አውቆ አርፎ ለምን አልተቀመጠም? እሷ ወዳ አፍቅራ አይደለም የመጣችው ወደ እሱ ጋር። እሱ ያምራል፣ እሱ ጥሩ ሆኖ ነው በየቦታ ከሴት ጋር የሚዞር ሰውየው ጥሩ ሆኖ ነው። ስለወደደች ስላፈቀረች ቁጭ አለችው፣ ወለደችው ለሱ። እቺትም እንደዚህ ሆና አሁን አፍቅር ያለው ወደች ያለው ብላ ነው የመጣችው አይደለም? ለምን አንድ ቦታ አርፎ አልተቀመጠም? ሩታ መያዟ ትክክል ነው። እናንተስ ብትሆንስ? ሴት ሆናችሁ እናንተ ብትሆንስ ምን ታደርጋላችሁ? ለምን እንዋሻለን? ለምን ወዲያ ትገለባበጣላችሁ? ወይ አሁን የቡዜ ነገር ቡዜ ሁሌ በሩታ ጎን ሆና እያወራች እየመከረች ነበረች። ጥፋት ሆኖ ለእሷ ከተታየ ወንድሟ ነው መቼም ቢሆን ሲያስጋ ነው። ሩታ ባዳ ናት። አሁን ለምሳሌ ለባሌ እኔ ባዳ ነኝ፣ ለእኔ ባሌ ባዳ ነው። ዘር መንዘሩን ቆጥሮ ነው የወሰደው። ስለዚህ ባዳ ነው። ለቡዜ ደግሞ አብርሃም ወንድሟ ነው፣ ስጋ ነው። ጥፋት ከታየ አሁ ጥፋተኛ ናት ሩታ። እንደዚህ ባርገሽ አጥፍተሻል። እሷ ደግሞ ምንድን ነው ያለችው መልስ? ስለወደድኩ ነው። እኔን ትቶ ወደ ሌላ ሴት ጋር ለምን ይሄዳል? ልጄን ትቶ እኔን ትቶ ወደ ሌላ ሴት ጋር ለምን ይሄዳል? ይሄስ ደግሞ አመት ሙሉ እንደዚህ በሴት ቂጥ ዙር እየዞረ አይደለም እንዴ? እየታየ አይደለም እንዴ? ነግረሻል። እሱ መቼ ሰማ? ለዛ ነው ያስቆጣ አለችው፣ መልስ ሰጠችው። ከዚህ በላይ እሺ ምን ይደረጋል? እግዚአብሔር አምላክ እውነት ለአብርሃም ልብ ይስጠው። አሁን ደግሞ በልጅ ላይ እንደዚህ መፈተን በጣም ከባድ ነገር ነው። ጌታ አሁን አብርሃም ትናንት መጥቶ ምንድን ነው የሚለው? እኔ ማውቀው ታሪክ የለም እዛ ጋር ይላል። ፈረንጁ ሄዶ ቀስ ደግሞ ምንድን ነው የሚሉት? ለአንቺ የኔ ነው የምትሉ ሰዎቹ ሁሉ ለአንቺ ጠላቶች ናቸው። አሁን ልጅሽን ልቀሙ ነው። እነማን ናቸው? ግን መረጃ የለም። ይሄ ነው መረጃ የሌለ ነገር ይዛችሁ አትምጡ። መረጃ ካላችሁ ህግ ቤት ሄዳችሁ ሩታ ህግ ቤት ሄዳ በዚህ ምክንያት ይሄ ልጅ ህፃኑ አንድ ነገር ከሆነ እኔ አንድ ነገር ከሆነ ተጠያቂ እከሌ ነው ብላ ማመልከቻው ታስገባለች። በቃ አለቀ እኮ። ይህን ሁሉ ማስለቀስ፣ ልጅቷን ሄዳችሁ ማስለቀስ፣ ይህን እንደዚህ ማድረግ ጥሩ አይደለም። አንድ ነገር ብትሆንስ፣ ብትወድቅስ፣ ብታመምስ፣ አንድ ይሄ ልጅ ህፃኑ አንድ ነገር ቢሆንስ ተጠያቂው እናንተ ናችሁ። ደስታና ፈረንጁ ናችሁ። ሄዳችሁ ለኢታችሁ መንገር አለባችሁ። ሄዳችሁ ለወንድማችሁ መንገር አለባችሁ። መጥቶ እነሱ እህታችሁን ያስጠነቅቃሉ፣ ይነግራሉ፣ ይመክራሉ። እናንተ ቀጥታ ሄዳችሁ የት ነው ማመንትስ ነው? ጥሩ አይደለም። እንደዚህ አታድርጉ። ድራማው ቀጥሉበት።
ይመቻችሁ። አቡ ሩታዬ አይዞሽ እንግዲህ